ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። በተለይ ላይክ አድርጉልኝ እንደ ትብብር ማለት ነው። ሌላ እንግዲህ ሲቀጥል ትናንትና ለሀይሚ መጥሪያ ሰጥታታለች። የብሩኬን መጥሪያ ለሀይሚ ሰጥታታለች እዩ ማለት ነው። እንግዲህ እዩ ለሀይሚ ስትሰጣት ሀይሚ እጅግ በጣም ተሰምቷት ነበረ። ምክንያቱም ለብሩኬ ይሄ አይገባውም በማለት አንጻር ማለት ነው። እና መጥሪያውን እንዴት አያችሁት? እውነት ለመናገር እዩ እየሄድሽበት ያለው ነገር እጅግ በጣም ግራ የሚያጋባ ነው። ለብሩኬ መጥሪያ መስጠት ማለት አንቺ ማሰሪያሽን እንዳጠበቅሽ ነው እኔ የሚሰማኝ ማለት ነው። ምክንያቱም አንቺ ወደሽና ፈቅደሽ ስለሆነ ያደረግሽው። እዚህ ላይ ደግሞ ወደ ህግ ብትወስጂው ህግ ደግሞ አስገድዶ አግባት ሊለው አይችልም። የልጅ ማሳደጊያ ይከፍላል እንጂ ማለት ነው። ሌላ ደግሞ እኔ ሀይሚን ሳላደንቃት ማለፍ አልፈልግም እውነት ለመናገር ማለት ነው። በጣም ነው የማደንቃት ሀይሚን በቃ ስትሬስ ማለት ነው። ከመጀመሪያ እስከ መጨረሻ እኔ ሀይሚን እከታተላታለሁ። በጣም ጎበዝ፣ በጣም ጨዋ፣ ቤተሰቦቿን አክባሪ፣ ራሷን ወዳድ፣ በቃ በክብሯ የማትደራደር ነች። እውነቴን ነው የምላችሁ፣ በክብሯ የማትደራደር ምክንያቱም ብዙ ጊዜ ብሩኬ ራሱ ፈትኗታል ማለት ነው። እንዲች ብላ በክብሯ አትደራደር ማለት ነው። የእውነቴን ነው የምላችሁ፣ በጣም ጎበዝ ናት። በጣም ነው የማደንቃት እና እዩ ግን ክብርሽን አዋርደሽ ራሽን ዝቅ አድርገሽ ጭራሽ ደግሞ አለማፈረሽ መጥሪያ ታመጫለሽ። እኔ አንቺን ቢያደርገኝ መጥሪያ አላመጣም። ምክንያቱም ጋብቻ የላችሁ ምን የላችሁ በዝም ብሎ ነው አንቺ ያረገዝኩ እያልሽ ያለሽው ማለት ነው። ይሄ ደግሞ አንቺን ያሳፍርሻል፣ ክብርሽን ዝቅ ያደርግሻል። እስቲ ያጨዋን ንግስቷን ሀይሚን ማለት ነው ቁጭ እንዳለች ቁልጭ እንዳለች ለቤተሰቦቿ ያላት ክብር፣ ለራሷ ያላት ክብር በቃ ሴት ማለት በቃ ጨዋ ልጅ ማለት ሀይሚ ናት እውነት ለመናገር ማለት ነው። ምክንያቱም የፈለገ ስራ ሊሆን ይችላል፣ ምን ሊሆን ይችላል፣ በክብሯና በቤተሰቦቿ አትደራደርም ማለት ነው። ቢያንስ ብሩኬ እንኳን ራሱ ይሄ ነገር ተፈጥሮበታል ቢባል እንኳን ራሱ አብሬ ከጎኑ ቆማለሁ፣ በችግር ጊዜ በክፉ ቀን ጥዬው አልሄድም። ነገር ግን ማንኛችንም ብንሆን እንደሚሰማን ማንኛችንም ቦታ ቢሆን በላያችሁ ላይ ሄዱ እንደዚህ አይነት ነገር ተፈጥሮ ዝም ልትሉ አትችሉም፣ ይሰማችኋል። እኔም ያ ስሜት ተሰምቶኛል። ስለዚህ እኔን ደግሞ አትገፋፉኝ፣ እንደዛ እንደሆነ ወይ አብሬው እንደሆነ አታድርጉኝ ነው የምትለው። እውነት ለመናገር ያሰኛታል፣ አይፈረድባትም። ግን ደግሞ ብሩኬም ገና አላመነበትም። ገና ልጅቷም ራሱ ከብሩኬ ነው ወይ የሚለውን ነገር እምነት ገና የላትም። እሷም ራሱ ግግም ብላ ልጅቷ በእርግጠኝነት የብሩኬ ነው የምትለው። ስለዚህ ሊሆንም ላይችል ይችላል ማለት ነው። ሊሆን አይችልም በጭራሽ ብሩኬ እንደዚህ ያደርጋል ብዬ እኔ በኩሌ አላስብም። ግን የሰው ልጅ ፍጹም አይደለም፣ ይሳሳታል፣ ሊሳሳት ይችላል። ግን ደግሞ ባልተረጋገጠ መረጃ በግድ ከኔ ጋር ሁን። ዛሬም ደግሞ ቲክቶክ ላይ ሰርታለች። ቲክቶክ ላይ እየሰራችሁ ደግሞ ለልጄ እስከ መጨረሻው ምንም ላደርግ እችላለሁ ብላለች። እንግዲህ ማለት ነው በግድ ኧረ ተይ ተይ እባክሽ እዩ ተይ ተይ፣ ክብርሽን ጠብቂ ተይ። ለራስሽ ነው እኛ እየነገርንሽ ያለሽ። እውነት ለመናገር ለራስሽ ብለን ነው። ግን እውነት ለመናገር ቤተሰብ እውነቴን ነው የምላችሁ፣ ግን የብሩኬ ነው ብላችሁ ታስባላችሁ? እኔ ግን የብሩኬ ነው ብዬ አላስብም። ግን መስራት ከፈለግሽ ብሩኬና ሀይሚን ከመለያየት ወይም ደግሞ በመካከላቸው ቅሬታ ከማስገባት ዝም ብለሽ እባካችሁን ምን እንደተፈጠረ አላቅም፣ ከማን እንደሆነም አላቅም እና ቢያንስ ለዳይፐር ለወተት ለአንዳንድ ነገሮች አግዙኝ ለስራ ብትይ ይሄ መልካም ነገር ነው። ግን ለሁለቱ ደግሞ ቢያንስ ክፍተት ፈጥረሽ ሁለቱ እንዲቀያየሙ ወይ ደግሞ እንዲራራቁ አድርገሽ አንቺ በመሀል ገብተሽ በኋላ ያልሆነ በቃ ልጁ ራሱ ባይሆን ራሱ አንቺ ታፍሪበታለች። ስለዚህ ከአብዛኛው ከኦዲየንስም ከምትጣሊ እንደ ሀሳብ አንቺ ዝም ብለሽ አግዙ ብትያቸው ብሩኬና ሀይሚ በእርግጠኝነት ያግዙሻል፣ ይረዱሻል ማለት ነው። ግን ያን ያህል ርቀት መሄድ አይጠበቅብሽም አንቺ ማለት ነው። ግዴታ የኔ ነው ሙዝዝ የኔ ካልሆነ ብሩኬ ከኔ ጋር ካልሆነ እንዴ ማንኛውም ሰው እኮ ይፈጠርበታል ይሄ ነገር። ግን ደግሞ በግድ አንድ ሰው አስገድደሽ የኔ ነው ያንተ ነው ብለሽ ልትይው አትችይም አይደል? ስለዚህ ለክብርሽም እያሰብሽ ይዬ ማለት ነው። እኔ እንዳት ስነግርሽ በቃ ሀሚ በጣም ተሰምቷታል፣ በጣም አዝናለች፣ በጣም ከፍቷታል። ብቻ በቃ ይሄ ነው የሚባል ነገር አይደለም ስሜቱ ማለት ነው። ምክንያቱም ብሩኬን ታምነዋለች። ለብሩኬ ከራሷ በላይ ትሆንለታለች፣ ብዙ መስዋዕትነት ከፍላለች፣ ብዙ ትጋደልለታለች። ግን በመካከል ደግሞ ያላሰበችው ነገር ይሄ መጥቶ እንደዚህ ሲሆንባት ግራ ያጋባል፣ ለመወሰንም ይከብዳል። ምክንያቱም እንዴት ነው የምታምኑት ሰው ነገ የኔ ነው ነገ ህይወቴ ነው ብላችሁ የምትሉት ሰው ከሌላ ሰው ጋር ሌላ ግንኙነት ውስጥ ገብቷል ወይም ደግሞ ልጅ ተፈጥሯል ስትባሉ በቃ ይከብዳታል። ሀይሚ በጣም ከብዷታል እና
ያ ምን ስትረስ ውስጥ ያስገባት በቃ ያስጨነቃት ነገር ማለት ነው። እና እባክሽን እዩ ቆም ብለሽ አስቢ። ባልሆነ ነገር ገብተሽ ነገሮችን አታለያይ። አብዛኛው ኦዲየንስ የሚፈልገው የብሩኬና የሃይሚን አንድነት ነው። አንቺ ደግሞ አሁን ላይ እያልሽ ያለሽው ግዴታ ብሩኬ ከኔ ጋር መሆን አለበት፣ በህግ ቢሆን አስገድጄ አመጣዋለሁ። ያ ሊሆን ደግሞ አይችልም። ምክንያቱም ፊርማ የለሽም፣ 80 የለሽም። 80 ቢኖርሽ እንኳን እሺ፣ 80 ግን የለሽም። ሶሪ እና በመጨኛ ጎተተሽ ልትወስጂው ነው? እንዴት ሊሆን ይችላል? ኧረ ተይ እባክሽ ተይ ተይ ተይ፣ የፍቅር መቀሳቱ እነዚህን ሁለት አበቦች ለመለየት አትሞክሪ። እውነቴን ነው የምልሽ፣ ለመለየት አትሞክሪ። የእውነት ብሩኬ በጣም በጣም ብሩኬና ሃይሚ እኛ እናውቃቸዋለን በሚዲያ ማለት ነው። እና ስናውቃቸው ረጅም ሰዓት ሆኖናል። አልሆነ ነገር መጥቶ በመካከል እንደዚህ ቢደረግም ቢወራ ምንም ቢሉም ፕራንክን ቢያደርጓቸው መልሰው ግን አንድ ይሆናሉ ማለት ነው። ስለዚህ አሁን አንቺ ላይ ደግሞ ብሩኬ ይህን ያህል ዓመት ከሃይሚ ጋራ የሁለቱንም የብሩኬንም የሃይሚንም ክብር ስታዩት በጣም ትገረማላችሁ፣ ትደነቃላችሁ። ምክንያቱም ሃይሚ ከቤተሰብ ሳትወጣ ቤተሰብን ካለ ቤተሰብ ፍቃድ አብራ ሊሆን አላለች ወይ ደግሞ ሌላ ውስጥ ገብታ እርግዝናም ሌላ ነገርም አልተፈጠረም። ብሩኬና ሃይሚ እንግዲህ ኦልሞስት 2 ዓመት ሊሆናቸው ነው መሰለኝ አብረው መስራት ከጀመሩ። ምንም አይነት ነገር አልተፈጠረም። ለዛ ነው እኔ ሃይሚን የማደንቃት። ለዛ ነው እኔ ሃይሚ ክብሯን ጠባቂ፣ በክብሯ የማትደራደር እንስት የምላት ማለት ነው። እውነቴን ነው የምላችሁ። በአንድ ቀን በሁለት ቀን በሻይ ቡና ግብዣ እኮ ነው ሰው ራሱን አሳልፎ የሚሰጠው አይደል እንዴ? በዛ ላይ ብሩኬና ሃይሚ ብዙ ነገራቸውን ሼር ይደራረጋሉ፣ ሀሳብ አብረው ይሰራሉ። ከሰው ጋር እኮ አብራችሁ ስትውሉ ስትቀራረቡ በጣም ሌላ ውስጥ ትገባላችሁ አይደል? ብሩኬና ሃይሚ ግን እስካሁን ድረስ ያ ነገር ሆኖባቸው መጥፎ ደረጃ አልደረሱም። ስለዚህ ብሩኬም ለራሱም ለቤተሰቡም ክብር እንዳለው ያሳያል ማለት ነው። ለራሱም ለቤተሰቡም ክብር ባይኖረው እሱ ህኔ አብሯቸው ከሚሰራቸው ልጆች ጋር ሁሉ ሌላ ውስጥ ገብቶ ልጆች ይፈጠራሉ ማለት ነበረ። ግን ያ አልሆነም። ለምን? ራሱንና ቤተሰቡን ስለሚያከብር በክብሩም ስለማይደራደር። ምክንያቱም ይሄ እንደዚህ አይነት ነገር ማለት ከጋብቻ በፊት አላስፈላጊ ግንኙነት በጣም ውርደት ስለሆነ ማለት ነው፣ ብልግናም ስለሆነ እና እዩ ግን ያንን ሳታስብ በግድ ልጁ የኔ ነው ብላ ሆዷን እንደዚህ ንፍት አድርጋ መጣ። በቃ እመን የኔ ነው በል በግድ እያለች ነው። ዲኤንኤ ተመርምሮ ደግሞ የዲኤንኤ ውጤት ብናይ በጣም ደስ ይለናል። ለማንኛውም እዩዬ ባገረዩ አትበይ። አብዛኛው ኦዲየንስም ደግሞ እየፈረደብሽ ነው። እነዚህን ሁለት ልጆች አትለያይ፣ ተይ፣ አታስለቅሺ። ሃይሚ እያለቀሰች ነው። ሃይሚ ከፍቷታል፣ ብሩኬም በዛው ልክ ከፍቶታል፣ ደብሮታል። እና ይሄንንም ታሳቢ በማድረግ እዩ እባክሽን ወደ ራስሽ ተመለሽ እላለሁ። እነዚህ ሁለት በክብራቸው የማይደራደሩ ልጆችን ሁለት እንቡጥ አበባዎችን ለመለየት አትሞክሪ ነው የምለው እኔ በበኩሌ ማለት ነው። ለማንኛውም እናንተ ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ ለምታበረታቱኝ ትልቅ ክብር አለኝ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በተለይ ደግሞ ላይክ አድርጉልኝ። ቪዲዮ ይመቻችሁ ማይመቻችሁ ግን ላይክ አድርጉልኝ ማለት ነው። ላይክ አድርጉልኝ ከቻላችሁ ደግሞ ቪዲዮውን ከፍታችሁ ብትተውልኝ ማለት ነው። ምክንያቱም ሰዓት ስለሚያስፈልገኝ እና ከልብ ነው የማመሰግነው ስለ ሁሉም ነገር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። መልካም ቀን